ጽናትና ክራይ ደስተኛ ሆኗል። በአሁኑ ሰዓት ከክራይ አባትም ፍቃድ አግኝቷል አብሮ እንዲኖሩ። ከዚህ በፊት ታውቃላችሁ ጽናት ለክራይ አባት ቃል ገብታ ነበረ። ቃል የገባችው ሀሴትና ክራ እንዲቀራረቡ፣ ክራይና ሀሴት ተጋብቶ እንዲኖሩ እናቷም የካንሰር ታማሚ እንደሆነች ከነገሩ በኋላ እንግዲህ ጽናት ምንም ማድረግ አልችልም፣ ይህንን ነገር ቢከፋኝም መቀበል አለብኝ ብላ ተቀብላ ነበረ። ቢሆንም ፍቅር አሸናፊ ነውና ተሸነፈች። ምንም ማድረግ አልቻለችም እና እንደገና ሀሴትም ከህይወታቸው ወጥታ አሁን ክራና ጽናት ልጋቡ ነው። በዛ ላይ ደግሞ ጽናት እርጉዝ ናት በአሁኑ ሰዓት። ውድና የተከበራችሁ የሲፋም ቤተሰብ ደህና ናችሁ? ሰላማችሁ ይብዛልኝ። ጽናት ድራማ ክፍል 64 ተለቋል። ገብታችሁ እዩት ማለት ነው። ዛሬ በአዲስ ነገር መጥቻለሁ። እንግዲህ አዲስ ነገር ተፈጥሯል። ኪራና ጽናት በአሁኑ ሰዓት ደስተኞች ሆኖ እየኖሩ ነው። ሁሉም ሰዎች ውልቅልቅ ብሏል ከህይወታቸው። ማንም ሰው የሚረብሻቸው ሰው ማንም የለም። አሁን መሳቅ መጫወት ውጪ ማዘን፣ ማልቀስ፣ መተገስ ቀርቷል። እንግዲህ ከሶሲን ጀምር። ሶሲም ከህይወታቸው ስትወጣ ቤቲም ጀመረች። ቤቲ ከሄደች በኋላ ደግሞ ሶሲ ሀሴት መጣች። ሀሴትም ደግሞ ብዙ ነገር ካደረገች በኋላ እሷም ደግሞ ጊዜዋን ጠብቃ ከህይወታቸው ወጥታለች። በአሁኑ ሰዓት ሁሉም ነገር አሸንፈው ክራይና ጽናት አንድ ላይ ሆኗል። ይህ የሚገርም ነገር ከጽናት ትዕግስት መማር እንችላለን። በጣም ጥሩ ልጅና አስተዋይ ሴት ናት። ክራይም በፊት አንቺ ሰራተኛ ነሽ፣ ደሞ አልተማርሽም፣ ደሞ በቃ አንቺ ለእኔ አትመጥንም ብላት እያላት ነበረ። ቢሆንም ሶስም የእሱ ህይወትን አመሰቃቅላ ሄደች። በውሸት ሌላ እርግዝና አምጥታ ይሄ ከአንተ ነው ያረገዝኩ ብላ ካላገባኸኝ እያለች ነበረ። እንደገና ደግሞ ቤትም እንደዛ የራሴን ካላደረግኩ አይሆንም፣ ስንት አመት ከአንተ ጋራ ቆይቻለሁ፣ ስንት አመት እድሜን ጨርሻለሁ እዚህ ፍቅር ላይ 5 አመት ሙሉ ለዚህ ፍቅር መስዋዕት ከፍያለሁ። ክራይ የኔና የኔ ብቻ ነው ብትልም እንኳን ክራም ደግሞ በቃ ወደ ሁሉንም ሴቶች ካያቸው በኋላ ማን ነው እስኪ ለኔ ህይወት የሆነችኝ ማናት እስኪ ብሎ ከአራቱ ሴቶች መረጣት ማለት ነው። ጽናት አሁን ተመርጣለች። አሁን ንግስት ሆናለች። ከሰራተኛ ወደ እመቤት ሆናለች። የሚገርም ነገር ነው። እና ሀሴት ደግሞ የመጨረሻዋ ነበረች። ይሄ ደግሞ የቤተሰብ ምርጫ ነበረ እና የክራይ አባትና የሀሴት አባት ይቀራረባሉ። እንደገና ደግሞ የሀሴት አባትም ያው የተከበረ ሰው ይመስለኛል እና እቺ ሴት ለኛ ትመጥናለች እና ቤተሰብም እንወዳለን እያሉ ነበረ። ግን ደግሞ ፍቅር በምርጫ አይሆንም። ፍቅር ራሱ መርጦ ካላመረጠ ሰው ስለመረጠ ብቻ ያ ፍቅር ይገነባል ወይ ደግሞ ትዳር ይመሰረታል አይደለም። ቢሆንም ግን ክራይ በቃ አላንቺ ህይወት የለኝም ብሎ ጽናት ላይ ደምድሞታል። ግን ደግሞ ሀሴት በመሀል ክራይ ማፍቀር ጀምራ ነበረ። ሁሌ ክራይ ስጠፋ ከቤት ሲሄድ ቶሎ ሳይመጣ ሲቀር ቅር ላት ነበረ፣ ትጨነቅ ነበረ። እንደዛ ከሆነ በኋላ ህይወታቸው ውስጥ ብዙ ነገር አድርጓል፣ አይታችኋል። ምሩ እንደውም እንትን ከፍላለች፣ ምንም የማታውቀው ነገር ዋጋ ከፍላለች። ጽናትም እንደዛ ለዚህ ፍቅር ብዙ ዋጋ ከፍላለች። ሶሲም በጣም አሰቃይታታለች፣ አሳግታታለች። ቤትም እንደዛ ልጅ ያሳጥታለች። ብዙ ነገርም ሆናለች ለዚህ ፍቅር ብላ ዋጋ ከፍላለች። ለዛ ነው መጨረሻ በቃ የፍቅር ወራሽ ሆና ቀረች። በዛሬ ቀን ደግሞ ኪራና ጽናት ሶፋ ላይ ተኝቶ ፍቅራቸውን የተገላለጡ ነበረ። እንደገና ደግሞ ጣፋጭ ፍቅር ውስጥ ነበረ እና ልክ እነሱ ሲሳሳሙ ስሉ የክራይ አባት በር ከፍቶ ሲገባ ሁለቱም ተደናገጡ እና
እዚህ ቤት ምን እየተካሄደ ነው? አባቴ እንዴት መጣ? ምንም ብድግ ብለ እንዴት መጣ ብሎ ክራ ጠየቀ። እና ክራም ደንግጦ ወደ ክሽና ሮጦ ሄደ። ጽናትም እንደዛ። እንደገና ደግሞ ጽናት ለምንድን ነው እንዲህ ያደረግሽኝ? እኔ የኔ አደራ ሰጥቼሽ እንጂ አደራይ ለምን በላሽ ብሎ ብጠይቅም እንደዛ አይደለም፣ ግን ደግሞ ክራይ ከዚህ በላይ መጎዳት የለበትም። እኔ በቃ እኛ ብላ በቃ ጽናትም እንትን ብላ ነበር፣ ተጨናንቃ ነበረ። የእውነት ልጄን ትወዳለሽ እንዴት ነው ብሎ ብጠይቃት እኔ በጣም ወዳለው በጣም አፈቅራለሁ። ከመቼ ጀምሮ ነው ብሎ ስጠይቁት ቆይቷል ነው። አዎ ቆይቷል፣ የእነሱ ፍቅር እኮ ቆይቷል። ብቻ እንደዛ ነው። የክራይ አባትም ደግሞ ሁሉንም ነገር አይቶ እንደገና ጽናትም መልካም ሴት ናት፣ ልጄን ከዚህ በላይ አልጎዳም እና የክራይ ምስቴም ደግሞ ሳትሞት በፊት የልጁን ደስታ አይታ ማሞት አለባት ብሎ ወሰነ ማለት ነው። እና በዛሬ ቀን በቃ እስካሁን የእናንተ ስህተት ነው ብትነግሩኝ እኔ ይሄ ሁሉ ውስጥ አልገባም ነበር ነው ያለው። ያ ጊዜ ራሱ ጽናት ናት የተሳሰችው። እና አደራ ከክራይ አባት ከምትቀበል በፊት ይቅርታ፣ እኔና ክራይ እንፋቀራለን፣ እንዴት እናደርጋለን? ፍቅር ደግሞ በምርጫ አይሆንም። ራሱ ፍቅር ካልመረጠ ሰው ስለመረጠለት ቤተሰብ ስለመረጠለት ያ ፍቅር አይገነባም ብላ ብትመልስ ወይንም የክራይ አባት እንደዚህ አያደርጉም ነበረ። እሷ ግን ምንም ማድረግ አልችልም ብላ እሺ ብላ ተቀብላ ክራይም አሳብዳ ነበረ። ከቤት ጠፍቶ መከራ በልቶ በሷ ፍቅር በጣም ቅጣት አግኝቷል። እሷም እንደዛ ሀሴትና ክራይ ማቀራረብ አይደለም፣ እሷ በቅናት ነው የሞተችው። ጽናት አይታችኋል እንግዲህ። በእውነት ያስቀናል። ያው የራሱን ሰው ለሌላ ሰው አሳልፎ መስጠት በጣም ከባድ ነገር ነው። ይሄ ነገር ዋጋ ያስከፍላል። እና በዛሬ ቀን እንግዲህ ፈቅጄላችኋለሁ እና በቃ ካሁኑ በኋላ የሚቀረው ሰርግ መውለድ ብቻ ነው። አሁን ራሱ ጽናት እርጉዝ ናት ብዬ አስባለሁ እንደ ገመትኩት። ክራይ እንግዲህ በአሁኑ ሰዓት ደስተኛ ሆኗል። ጽናትም እንደዛ። ምሩና የነሆሚ ፍቅርም ያስቀናል። ሰኒ ደግሞ በፍቅር ተቀጣች። ዛሬ ላይ ብቸኝነት ያስቀጣል። ብቸኛው ስትሆን እንግዲህ ትራስ እያቀፈች እየተኛች ነው። ይሄ ጥሩ አይደለም። እንግዲህ ለሷን ፈጣሪ ደግሞ እየተባረከ ሰው እንደሚሰጣት ተስፋ አለኝ። እና እንደዛ ነው ውዶቼ። የጽናትና የክራይ መጨረሻ ደስ የሚል ነገር ነው። ብዙ ዋጋ ከፍሎ መጨረሻ ላይ ደስታ ወራሽ ሆኗል። ደህና ሁኑ። አመሰግናለሁ። ክፍለ 65 እስከመጣ